ኤክሰርሳይዝ 5.12 ላይ ካልኩሌት ዘ ፔሪሜትር ኤንድ ኤሪያ ኦፍ ኢች ኦፍ ዘ ፎሎዊንግ ፊገርስ ነው የሚለው። እዚህ ጋር ፊገሮች አሉ። እዚህ ጋር ያሉ ከርቮች ኦል ከርቭስ አር ሰሚ ሰርክልስ ኦር ኳድራንትስ። ከርቭ የሆነው ሰሚ ሰርክል ነው። ሌላው አራት ማዕዘን የሆነው ደግሞ ኳድራንት ነው። ስለዚህ ፔሪሜትር እና ኤሪያ፣ ፔሪሜትር ማለት የዙሪያው ድምር ማለት ነው። ለምሳሌ ኤ ላይ ስናይ ምን አለ? ሰሚ ሰርክል አለ። እዚህ ጋር የሰሚ ሰርክልን ፎርሙላ መጠቀም ነው። ሌላ እዚህ ጋር ኳድራንት አለ፣ እንደዚህ ባለ አራት ሳይድ ማለት ነው። ስለዚህ ፔሪሜትር ስንሰራ ይሄንን ነው የምንሰራው። ከቀላሉ ብንጀምር ምንድነው የምናደርገው? አንደኛ ከዚህ ጀምሮ ያለውን ርቀት አራት ማዕዘን ነው 2.8 ነው 2.8 ፕላስ ከዚህ እስከዚህ ያለው ርቀት ስንት ነው? በዚህ በኩል 1.6 ሴንቲሜትር ይላል ከዚህ እስከዚህ ካለው ጋር እኩል። ስለዚህ ፕላስ 1.6 ሲደመር ከዚህ እስከዚህ ያለው ርቀት የላይኛው 2.8 ከሆነ የታችኛው 2.8 ነው። ፕላስ መጨረሻ ላይ የሚቀረን የትኛው ነው? እችኛዋ ከርቭ ከዚህ እስከዚህ ያለችዋ ሰሚ ሰርክል ከርቭ። የሱን ከርቭ ደግሞ ምን ረዝመቱ ምን ያህል እንደሆነ በምን እንሰራለን? አርክ ሌንግዝ። አርክ ሌንግዝ ፎርሙላው ፓይ አር ቴታ ኦቨር 180 ዲግሪ። እዚህ ጋር ቴታ ስንት ነው የሚሆነው? እዚህ ጋር ራዲየሱ ምን ስትሬት አንግል አይደል? ስትሬት ላይን አይደል? ስለዚህ ቴታ 180 ዲግሪ ነው የሚሆነው። ስለዚህ ቴታ ቦታ 180 ስንሰካ ፓይ አር 180 ዲግሪ ኦቨር 180 ዲግሪ ይሆናል። ስለዚህ 180 በ180 ሲጠፋ አርክ ሌንግዙ ፓይ አር ይሆናል። የሰሚ ሰርክል አርክ ሌንግዝ ፓይ አር ነው። ያ ማለት ነው የፉል ሰርክል አርክ ሌንግዝ ወይንም የፉል ሰርክል ፔሪሜትር ስንት ነው? ወይንም ሰርከምፍራንስ ይባላል 2 ፓይ አር ይባላል። ስለዚህ የሱ ግማሽ ምን ይሆናል? ኦቨር 2 ነው የሚሆነው፣ ግማሽ ፓይ አር ይሆናል። ስለዚህ አርክ ሌንግዝ ማለት እዚህ ጋር የሰሚ ሰርክል ሰርከምፍራንስ እንደማለት ነው ፓይ አር። ስለዚህ ፓይ ታይምስ አር፣ ፓይ ታይምስ ራዲየሱ ስንት ነው? 1.6። ይሄ ሰርክል ሙሉ እንደዚህ ቢሆን ይሄ ዲያሜትሩ ነው የሚሆነው 1.6። ዲያሜትሩ 1.6 ምን ሴንተሩን ክሮስ አድርጎ ያለፋል። ራዲየሱ ስንት ይሆናል? 0.8 ይሆናል። ስለዚህ ፓይ ታይምስ 0.8 ይሆናል አርክ ሌንግዙ። ስለዚህ 0.8 ፓይ እንለዋለን። ስለዚህ አራተኛ ላይ ማን ይደመራል ማለት ነው? 0.8 ፓይ። ይሄንን ወደ ቁጥር መቀየር እንችላለን። በ3.14 ፓይ ቦታ 3.14 ተክተን በ0.8 ስናበዛ 2.512 ይሆናል። ይሄኛው 2.512። አራቱንም ስንደምራቸው እነዚህ ስንት ይሆናል? 9.712 ይሆናል። 9.712 ምን ሜትር። ይሄ ምንድነው? ፔሪሜትሩ ነው። የዚህ ስዕል ፔሪሜትሩ 9.712 ይሆናል። አሁን ደግሞ ኤሪያ ነው የምንሰራው። ኤሪያው ስንት ይሆናል ለዚህ ስዕል? ስለዚህ የዚህን ስዕል ኤሪያ ለመስራት አንደኛ እዚህ ጋር ባለ አራት ማዕዘን አለ። የሱን የባለ አራት ማዕዘኑን ኤሪያ መስራት። የባለ አራት ማዕዘኑ ኤሪያ ምንድነው የሚሆነው? ኤሪያ ኦፍ ኳድራንት ቤዝ ታይምስ 8 ነው የሚሆነው፣ ወይንም ሌንግዝ ታይምስ ዊድዝ። ሌንግዙ ስንት ነው? 2.8 ብንወስድ 2.8 ታይምስ ዊድዙ ደግሞ 1.6። ይህን ስናበዛ 4.48 ሆነ። የዚህ ኤሪያ 4.48 ሜትር ስኩዌር ነው። አልጨረስንም፣ የዚህኛው ይቀረናል። የዚህኛው ሰሚ ሰርክል፣ የሰሚ ሰርክል ኤሪያ። የፉል ሰርክል ኤሪያ ምንድነው? ፓይ አር ስኩዌር ነው። ስለዚህ የሰሚ ሰርክሉ ምን እናደርጋለን? ግማሽ ስለሆነ ሃፍ እናደርገዋለን። ፓይ አር ስኩዌር ኦቨር 2 እንላለን። ስለዚህ ፓይ ታይምስ ራዲየስ ስንት ነው? ዲያሜትር 1.6 ከሆነ ራዲየስ 0.8 ስኩዌር ኦቨር 2 ይሆናል። 0.8 ስኩዌር 0.64 ይሆናል። ታይምስ ፓይ አለ 3.14 ነው ኦቨር 2። ይሄንን ስንሰራ 1 ነው የሚሆነው 1.0048 አፕሮክሲሜትሊ ወደ 1 አካባቢ። ስለዚህ ሁለቱንም መደመር ነው። የዚህ ኤሪያ የዚህ ኤሪያ 4.48 ነበር። እሱ ላይ አንድ ስንደምር ስንት ይሆናል? 5.58 አካባቢ ይሆናል። ስለዚህ 5.58 ሜትር
ስኬር ይሆናል ኤሪያው። የዚህ ስዕል አጠቃላይ ኤሪያ። የዚህም ፔሪሜትር እና ኤሪያ ለመስራት ፔሪሜትሩን ለመስራት መጀመሪያ ከርቮችን ለብቻ ነው። ለምሳሌ ከዚህ እስከዚህ ሰሚ ሰርክል አለ። እቺን ከርቭ ለብቻ፣ ከዛ በኋላ ደግሞ እዚህ ጋር ኳድሪላተራል አለ ባለ 4 ሳይድ፣ ኳድራንት አለ እሱን ለብቻ፣ እንደገና እዚህ ጋር ያለውን ሰሚ ሰርክል ለብቻ። ስለዚህ መጀመሪያ ፔሪሜትር ማለት ዙሪያው ነው። ከዚህ ጀምሮ እንዳለ የዙሪያው ድምር ይሄ ፔሪሜትር ይባላል። ስለዚህ ዙሪያውን ነው። እቺኛዋ ዙሪያ አለች። ስለዚህ የእሷ ሰሚ ሰርክል ነው። ስንት ይሆናል? ፓይ ታይምስ አር ነው የሚሆነው። ራዲየስ ታይምስ ፓይ። ራዲየሱ ስንት ነው? ልብ በሉ። ከዚህ እስከዚህ ያለው ዲስታንስ 50 ሴንቲሜትር ከተባለ ዲያሜትሩ ነው እሱ። ራዲየሱ ስንት ይሆናል? የሱ ግማሽ 25። የሱ ግማሽ እቺ ሴንተሯ ብትሆን ለዚህ ሰርክል ከዚህ እስከዚህ ያለችው ራዲየስ 25 ትሆናለች። ስለዚህ 25 ሴንቲሜትር 25 ራዲየሱ 25 ታይምስ ፓይ ይሆናል ማለት ነው ይሄኛው ሌንግዝ። በተመሳሳይም ከዚህ እስከዚህ ያለው ተመሳሳይ ስለሆነ እሱም 25 ፓይ ይሆናል 25 ፓይ። ሌላው ሁለት ነው የቀረን። ከዚህ እስከዚህ ያለው ርዝመት ስንት ነው? 68። ከዚህ እስከዚህ 68። ስለዚህ 68 ሲደመር 25 ሲደመር 25 ፓይ ነው። 25 ፓይ ሲደመር 25 ፓይ 50 ፓይ ፕላስ 68 ሲደመር 68 136። ስለዚህ ሴንቲሜትር። ይሄ ፔሪሜትሩ ነው፣ ዙሪያው ማለት ነው። መጠነ ዙሪያው የዙሪያው ድምር 50 ፓይ ሲደመር 136 ሴንቲሜትር ይሆናል። እሺ አሁን ደግሞ ኤሪያውን መስራት ፈለግን። የዚህ ኤሪያ ስንት ይሆናል? ኤሪያውን ለመስራት አሁንም ስንት ቦታ ይከፈላል? አንደኛ እዚህ ሰሚ ሰርክል አለ፣ የዚህን የሰሚ ሰርክል ኤሪያ። ሁለተኛም እዚህ ሰሚ ሰርክል አለ፣ የሱን ኤሪያ። ሶስተኛ እዚህ ጋር ባለ 4 ሳይድ አለ፣ የሱን ኤሪያ። የሶስቱን ኤሪያ ሰርተን መደመር ነው። ያው የባለ 4 ሳይድ ወይንም የኳድሪላተራል ኤሪያ ቀላል ስለሆነ ምንድነው ሌንግዝ ታይምስ ዊድዝ። ስለዚህ ሌንግዙ ስንት ነው? ወደ ጎን ከሆነ 68 ሴንቲሜትር 68 ታይምስ ዊድዙስ እንደዚህ ወደ ላይ ያለው 50 ሴንቲሜትር 68ን በ50 ስናበዛ 3400 ይሆናል። 3400 ሴንቲሜትር ስኬር ይሆናል። ሴንቲሜትር ስኬር። እሺ የዚህኛውን ሰሚ ሰርክል ኤሪያ ስንሰራ የሰሚ ሰርክል ኤሪያ ምንድነው ፎርሙላው? ፓይ አር ስኬር ኦቨር 2 ነው። ስለዚህ ፓይ ራዲየስ ስንት ነው? የ25 ግማሽ የ50 ግማሽ 25 ነው ብለናል። 25 ስኬር ኦቨር 2 ነው። ሶ 25 ስኬር 625 ፓይ ኦቨር 2 ይሆናል የዚህኛው ኤሪያ። የዚህኛውም ተመሳሳይ ስለሆነ ሰሚ ሰርክሉ የሱም 625 ፓይ ኦቨር 2 ይሆናል። ስለዚህ የሶስቱንም ኤሪያ ሰራን፣ መደመር ነው። 3400 አለ እዚህ 625 ኦቨር 2 ሲደመር 625 ኦቨር 2 ሲደመሩ ስንት ይሆናል? 625 ፓይ ሴንቲሜትር ስኬር ይሆናል። ፕላስ እዚህ 3400 አለ 3400 ሴንቲሜትር ስኬር። ስለዚህ አንድ ላይ ስናደርግ 3400 ሲደመር 625 ፓይ ዘ ሆል ሴንቲሜትር ስኬር ይሆናል። ይሄ የዚህ ስዕል ኤሪያው ነው የሚሆነው። ሲ ላይ ያለውን ፔሪሜትር እና ኤሪያ ለመስራት ፔሪሜትር ምንድነው? ዙሪያው። እዚህ ጋር አንድ ሰሚ ሰርክል አለ፣ ሁለተኛ ሰሚ ሰርክል አለ፣ ሶስተኛ ሰሚ ሰርክል እንዲህ አለ። የሶስቱንም ሰሚ ሰርክል ምን ማግኘት ነው? ሰርከምፍራንስ ወይንም አርክ ሌንግዝ ማግኘት። መጀመሪያችን ያቺ እዚች ሰሚ ሰርክል አለች እንደዚህ የሆነች ማለት ነው። የሷን ፔሪሜትር ስንሰራ አርክ ሌንግዝ ምንድነው? የሰሚ ሰርክል ፓይ አር ነው ብለናል። ስለዚህ ይሄ ከዚህ እስከዚህ ያለው ርቀት ምንድነው? 5 ሜትር ነው። 5 ሜትር ምንድነው? ዲያሜትር ነው። ምክንያቱም የሰሚ ሰርክል እንደዚህ ከዚህ እስከዚህ ያለው ርቀት ዲያሜትር ነው። ምክንያቱም ሙሉ ሰርክሉን ስንሰራ ሴንተሩን ክሮስ ያደረገ ላይን ነው። ስለዚህ የሱ ሃፍ ነው ራዲየስ የሚሆን። ስለዚህ 5 ሃፍ ስንት ነው? 2.5። ስለዚህ የዚህኛው ፔሪሜትር ስንት ይሆናል? ፓይ ታይምስ አር ራዲየስ 2.5 ከሆነ 2.5 ታይምስ ፓይ ይሆናል።
የዚህኛውም ተመሳሳይ ነው 2.5 ታይምስ ፓይ ይሆናል። ሶስተኛው ማን ነው ካላችሁ ይሄኛው ትልቁ ዲያሜትር ያለው እቺኛዋ ትልቋ ሰሚ ሰርክል ናት። የትልቋ ሰሚ ሰርክል ዲያሜትር ከዚህ እስከዚህ ነው 10 ሜትር ነው። የሱ ሃፍ ስንት ነው? 5 ራዲየስ 5 ነው ማለት ነው የዚህ የትልቁ። ስለዚህ ፓይ አር 5 ታይምስ ፓይ ይሆናል የትልቁ። ስለዚህ ከዚህ እስከዚህ 2.5 ነው። ከዚህ እስከዚህ 2.5 ነው። የዚህኛው 5 ነው። ስለዚህ ስንደምር 2.5 ሲደመር 2.5 5 ፓይ 5 ፓይ ሲደመር 5 ፓይ 10 ፓይ ይሆናል። ፔሪሜትር 10 ፓይ ሴንቲሜትር ነው የዚህ። ሌላው የዚህን ስዕል ኤሪያ መስራት ከፈለግን ምንድነው የምናደርገው? ኤሪያ የሶስት ነው። የዚህኛውን ኤሪያ እንሰራለን። ኤሪያ ደግሞ ምንድነው ፎርሙላው? ፓይ አር ስኩዌር ኦቨር 2 ነው የሰሚ ሰርክል ፓይ አር ስኩዌር ኦቨር 2። ስለዚህ የዚህኛው ኤሪያ ምን ይሆናል? ፓይ ራዲየስ ያው 2.5 እንደሆነ አውርተናል። የዚህ 2.5 ስኩዌር ኦቨር 2 ይሆናል። ስለዚህ 2.5 ስኩዌር ስንት ነው? 6.25 ነው። ከዛ ፓይ አለ ኦቨር 2 ይሆናል ሜትር ስኩዌር። የዚህኛው ኤሪያ ነው። የዚህኛውም ኤሪያ ተመሳሳይ ስለሆነ ራዲየሳቸው የሱም 6.25 ፓይ ኦቨር 2 ሴንቲሜትር ስኩዌር ነው። የዚህኛው የትልቁን ደግሞ ኤሪያ በምንሰራበት ጊዜ የዚህኛው ራዲየሱ 5 ነው። ስለዚህ ፓይ አር ስኩዌር ፓይ ታይምስ 5 ስኩዌር ኦቨር 2 ነው የሚሆነው። ፓይ ታይምስ 5 ስኩዌር 25 ነው ኦቨር 2 ይሆናል። ስለዚህ 25 ፓይ ኦቨር 2 ሴንቲሜትር ስኩዌር ይሆናል። ስለዚህ ቶታል ኤሪያን ለመስራት ሶስቱንም መደመር ነው። እዚህ ጋር 6.25 ኦቨር 2 ከዚህ ጋር ሲደመር ኦቨር 2 ምን ይሆናል? 6.25 ፓይ ሴንቲሜትር ስኩዌር ይሆናል። እዚህ ላይ 25 ኦቨር 2 ማለት 12.5 ነው። 12.5 ፓይ። ስለዚህ 6.25 ላይ 12.5ን ስንደምር ስንት ይሆናል? 18.75 ፓይ ሴንቲሜትር ስኩዌር ይሆናል። ሶሪ ሜትር ስኩዌር በሜትር ስኬል ስለተሰጠን ሜትር ስኩዌር ይሆናል። የዚህን ፔሪሜትር መስራት ከፈለግን እዚህ ጋር አንድ ሰሚ ሰርክል አለ እንደዚህ። የሱ የሰሚ ሰርክል ምንድነው? ፔሪሜትር ፓይ አር ነው። ይሄ ዲያሜትር 4.6 ከሆነ ራዲየሱ 2.3 የ4.6 ግማሽ። ስለዚህ 2.3 ፓይ ነው ማለት ነው የዚህኛው። እዚህ ጋር ደግሞ እንደዚህ ይሄ ደግሞ የፔሪሜትር 1/4 የሰሚ ሰርክል ግማሽ ነው። ይሄ ያ ማለት ሙሉ ሰርክል እንደዚህ አራት ቦታ ሲከፈል እቺኛዋን ፓርት ያት አንዷ ፓርት እንደማለት ነው። ሶስቱን ፓርት አጥፍተን አንዷ ፓርት ስትቀር አያችኋ፣ እቺኛዋ ፓርት እንትሆናለች ባለ 90 ዲግሪ ፓርት ትሆናለች። ስለዚህ ይሄም ሃፍ ሰርክል ስንሰራ ከዚህ ተነስተን እንደዚህ አይነት ይሆናል። አሁን የሃፍ ሰርክል ሃፍ 1/4 እንደማለት ነው። ስለዚህ የ1/4ኛውን እንዴት እንሰራለን? እዚህ ጋር 90 ዲግሪ ነው አያችኋ። ስለዚህ የ1/4ኛውን አርክ ሌንግዙም 1/4 ይሆናል። ፓይ አር የነበረው ፔሪሜትሩ ፓይ አር ኦቨር 2 ይሆናል። የሙሉ ሰርክል ምን ነበር? የሙሉ ሰርክል ፔሪሜትር ወይንም ሰርከምፍራንስ 2 ፓይ አር ነበር። ግማሽ ሲሆን ፓይ አር ይሆናል። 1/4 ሲሆን ደግሞ ፓይ አር ኦቨር 2 ይሆናል። ስለዚህ እዚህ ፓይ አር ኦቨር 2 ነው። ስለዚህ ፓይ ታይምስ ራዲየሱ ስንት ነው? ይሄው ከዚህ እስከዚህ ያለው 2.3 ሴንቲሜትር ነው። የሙሉ የዲያሜትሩ ግማሽ እንደማለት ነው። አሁን ይሄ ሙሉ ሰርክል ብናሰምር እንደዚህ ነው። እዚህ ጋር የተሰጠን ሲጀመርም ራዲየስ ነው 2.3 ይሆናል ኦቨር 2 ይሆናል። ስለዚህ የዚህችን ፔሪሜትር እና የዚህችን ፔሪሜትርን ካወቅን መደመር ነው። የዚህች 2.3 ፓይ ነው። የዚህ ደግሞ 2.3 ፓይ ኦቨር 2 ነው። ስለዚህ 2.3 ፓይ ላይ 2.3 ፓይ ኦቨር 2ን በምንደምርበት ጊዜ ስንት ይሆናል?
ኦቨር 1 ብለን 2 አለ ከታች 2 ለ1 2 ጊዜ 2.3 4.6 ፓይ ፕላስ 2 ለ2 1 ጊዜ 2.3 2.3 ፓይ 4.6 ሲደመር 2.3 6.9 ፓይ ኦቨር 2 ሴንቲሜትር ነው የሚሆን። ይሄ ፔሪሜትሩ ነው። የዚህ ስዕል ፔሪሜትር እንደዚህ ይሆናል። የዚህን ስዕል ኤሪያ መስራት ከፈለግን ደግሞ አንደኛ የዚህን ኤሪያ ሁለተኛ የዚህን ኤሪያ ሰርተን መደመር ነው። ስለዚህ አንደኛ የዚህን ሰሚ ሰርክል ኤሪያ ስንሰራ የሰሚ ሰርክል ኤሪያ ፓይ አር ስኩዌር ኦቨር 2 ነው ብለን ፓይ ራዲየስ 2.3 ነው 2.3 ስኩዌር ኦቨር 2 ነው። የዚህኛውስ የዚህ ምንድነው 1/4 ነው። የኳርተርስ ኤሪያ ምን ይሆናል? ፓይ አር ስኩዌር ኦቨር 4 ይሆናል 1/4 ስለሆነ ኤሪያው። ስለዚህ ፓይ ራዲየስ 2.3 ነው 2.3 ስኩዌር ኦቨር 4 ይሆናል። ስለዚህ ሁለቱንም ኤሪያ መደመር ነው። 2.3 ስኩዌር ስንት ነው የሚሆነው? 5.29 ነው 5.29 ፓይ ኦቨር 2 ነው የኛው ደግሞ 5.29 ፓይ ኦቨር 4 ነው። ስለዚህ ሁለቱንም ስንደምር እዚህ ላይ 5.29 ፓይ ኦቨር 4ን ስንደምር 4 ሴም ነው 4 ለ2 2 ጊዜ 5.29 በ2 ሲባዛ 10.58 ፓይ ይሆናል 10.58 ፓይ ሲደመር 4 ለ4 አንድ ጊዜ ይሄ 5.29 ፓይ ይሆናል። ሁለቱንም ስንደምራቸው 15.87 ይሆናል 15.87 ፓይ ኦቨር 4 ምን በምንድን ነው የተሰጠን? በሴንቲሜትር ከተሰጠን ኤሪያ ስኩዌር ሴንቲሜትር ስኩዌር ይሆናል። ሌላው ፔሪሜትር ላይ ስንሰራ የረሳነው ምንድነው? የዚህኛውን እስከዚህ ያለውንና ይሄኛውን ብቻ ነው የሰራነው ሌንግዝ። ፔሪሜትር ግን ሙሉውን እችኛዋን መሰራት አለበት። ከዚህ እስከዚህ ያለችው እችኛዋን መደመር አለበት። በሰማያዊ የሰራነው 6.9 ፓይ ኦቨር 2 መጥቶልናል። ግን ይሄኛውም ዲስታንስ ይሄኛው ሙሉ ነው ዙሪያው መደመር አለበት። ፔሪሜትር ማለት የዚህ ስዕል ከዚህ ተነስቶ እንደዚህ ሄዶ ከዚህ ሄዶ ተመልሶ እንደዚህ መምጣት ነው ፔሪሜትር። ስለዚህ እቺንና እቺን ረስተናል። ስለዚህ እቺ 2.3 ናት። እቺም ከዚህ ጀምሮ እስከዚህ ያለችው የ4.6 ግማሽ 2.3 2.3 ፕላስ 2.3 ስንት ይሆናል? 4.6 ይሆናል። ስለዚህ 4.6ን እንደምራለን 6.9 ፓይ ፕላስ 4.6 ሴንቲሜትር ነው የሚሆነው። ፔሪሜትሩ ላይችኛውም እንደምራለን። ሌላኛው የዚህን ስዕል መጀመሪያ ፔሪሜትር እናገኝ። ፔሪሜትር ቅድም እንደተባለው ዙሪያውን ነው እንደዚህ እነዚህ የዙሪያው ድምር። ስለዚህ የዙሪያውን ሙሉ መስጠት አለበት። ስለዚህ ሙሉን ለመስጠት እያንዳንዷን መስራት ይጠበቅብናል። አንደኛ እዚህ ጋር ሰሚ ሰርክል አለች። እሷን ስንሰራ የሰሚ ሰርክል ስንት ይሆናል? ፓይ አር ነው። ከዚህ እስከዚህ ያለው የሰሚ ሰርክሉ ዲያሜትር 10 ሴንቲሜትር ከሆነ ግማሹ 5 ይሆናል። ስለዚህ ራዲየሱ 5 ነው። 5 ታይምስ ፓይ ይሆናል። እሱ 5 ፓይ ሆነ ማለት ይሄኛው 5 ፓይ ነው። እንደዚህ ወደ ታች የሆነው 5 ፓይ ነው። ስለዚህ ሶስቱም 5 ፓይ ነው። አራተኛው ይሄኛው ትልቁ ከዚህ እስከዚህ ያለውን ስንሰራ ዲያሜትር የቱ ነው? ይሄ መሃሉን ክሮስ አድርጎ ያለፈው 10 20 30 ከዚህ እስከዚህ 10 ከዛ 20 ከዛ 30 ዲያሜትሩ 30 የሆነ ራዲየሱ ስንት ይሆናል? 15። ስለዚህ 15 ፓይ ይሆናል ማለት ነው። ፓይ ታይምስ አር የትልቁ 15 ፓይ ይሆናል። ስለዚህ የዚህ የሁሉንም እንደምራለን። ይሄ የትልቁ 15 ፓይ ነው። የትናንሾቹ 5 የዚህኛው 5 10 ሆነ። የዚህኛው 5 15። ስለዚህ 15 ፕላስ 15 ፓይ ይሆናል ስንት ይሆናል? 30 ፓይ ሴንቲሜትር ይሆናል። ይሄ ምንድነው? ፔሪሜትር ነው። ሌላኛው ኤሪያ ለመስራት የዚህን ስዕል ኤሪያ ለመስራት
ምንድነው ኤሪያ? ይሄ ሙሉ ይሄ ስዕል የያዘበት ቦታ ማለት ነው ውስጡ። ስለዚህ የዚህን ስዕል የውስጣዊውን ኤሪያ ለመስራት ምን እናደርጋለን? አሁንም በሰሚ ሰርክሎች እንከፋፍላለን። ስለዚህ አንደኛ እዚህ ጋር ትልቁ ሰሚ ሰርክል አለ። እንደዚህ ነው። የትልቁን ሰሚ ሰርክል ኤሪያ እንስራ መጀመሪያ። የትልቁ ሰሚ ሰርክል ራዲየስ ስንት ነው? 15 ሴንቲሜትር ነው። ዲያሜትሩ ከዚህ እስከዚህ 30 ስለሆነ ስለዚህ የሰሚ ሰርክሉ ኤሪያ ምን ይሆናል? ፓይ አር ስኩዌር ኦቨር 2 ይሆናል ሰሚ ሰርክል ስለሆነ። ስለዚህ ፓይ ታይምስ ራዲየስ 15 ነው። 15 ስኩዌር ኦቨር 2 ይሆናል። 15 ስኩዌር 225 ነው። 225 ፓይ ኦቨር 2 ሴንቲሜትር ስኩዌር ነው። ልብ በሉ ኤሪያ ማለት ግን ምን ማለት ነው? እዚህ ጋር ይሄኛውን ውስጠኛውን ብቻ ነው የሚይዘው። ስለዚህ ማን የለበትም? እችኛዋ ፓርት የለችበትም። እሷኛውን ፓርት መቀነስ አለብን። ከዚህ አሁን የሰራነው እኛ ኤሪያ ይሄ አጠቃላይ ሰሚ ሰርክሉን ነው ውስጥ ላይ ያለው። ግን የትኛዋ ፓርት የለችበትም? እችኛዋ ፓርት የለችበትም ስዕሉ ላይ። ስለዚህ እሷን ቆርጠን ለማውጣት ምን እናደርጋለን? የሷን ኤሪያ እንሰራለን። የዚህ የትንሿን ሰሚ ሰርክል ኤሪያ እንሰራለን። የሷን ኤሪያ ስንሰራ ምን ትሆናለች? እሷን ፓይ አር ስኩዌር ኦቨር 2 ነው የምትሆነው። ፓይ የሷ ራዲየስ ስንት ነው? ዲያሜትሩ 10 ነው። 5 ነው የሚሆነው። 5 ስኩዌር ኦቨር 2 5 ስኩዌር 25 ፓይ ኦቨር 2 ይሆናል። ስለዚህ ከትልቁ ከዚህ ከሰራነው ከሰሚ ሰርክል እቺን ኤሪያ ስንቀንስ ከ225 ፓይ ኦቨር 2 25 ፓይ ኦቨር 2 እንቀንሳለን። ስንት ይሆናል? 200 ፓይ ኦቨር 2 ይሆናል። እሺ እሱም ደግሞ ስንት ሆነ? 100 ፓይ ሆነ። ኤሪያ አልጨረስንም። ሌላ ኤሪያ ደግሞ እነማን አሉ? እችኛዋ ፓርት እና እችኛዋ ፓርትም ትገባለች ቶታል ኤሪያው ላይ። ስለዚህ የዚህኛዋ ፓርት ኤሪያ ስንት ነው? እንደዚህኛውም ነው። ስንት ነው? ፓይ አር ስኩዌር ራዲየስ 5 ነው። 25 ኦቨር 2 25 ፓይ ኦቨር 2 ነው። የዚህኛውም ተመሳሳይ 25 ፓይ ኦቨር 2 ነው። እነሱ ኤሪያዎች ይደመራሉ። 25 50 ፓይ ኦቨር 2 ስንት ይሆናል? 25 ፓይ ይሆናል የሁለቱም ሲደመር። ስለዚህ እሷም ማን ላይ እንደምራለን? እዚህ ላይ 100 ፓይ ላይ 25 ፓይን ስንደምር ስንት ይሆናል? 125 ፓይ ሴንቲሜትር ስኩዌር። የማን? የዚህ ኤሪያ የዚህ ስዕል አጠቃላይ ኤሪያ ከይሄ ጀምሮ ይሄ ሙሉ ውስጡ ማለት ነው። ስለዚህ ምንድነው ያደረግነው? ውስጡን ይሄ ሙሉ ኤሪያውን ለመስራት አንደኛ በሰርክል መከፋፈል ስላለብን መጀመሪያ የዚህን ሰሚ ሰርክል ስንወስድ የዚህን ሰሚ ሰርክል ኤሪያ ሰራን። ይሄ ውስጡን ማለት ነው። ውስጡን ከሰራን በኋላ ምን አደረግን? እችኛዋ ፓርት ስለሌለችበት ምን አደረግን? እሷን ፓርት ቆርጠን አወጣን። እሷን ፓርት ቀነሰ። ሌላው የቶታል ኤሪያ ስንል ይሄንንም እና ይሄንንም ስለሚያጠቃልል ሁለቱን ደመርንበት። ስንት ሰጠን? 125 ፓይ ሴንቲሜትር ስኩዌር ሰጠን። ሁለተኛ ላይ in each of the following sectors OPQ ሴክተሮች አሉ እዚህ ጋር OPQ ሁለት ሴክተሮች አሉ። find the length of arc PQ አንደኛ እቺኛዋን arc length PQ አግኙ ነው የሚለው። ከዛ area of sector እንደገና የዛኔ ሴክተሩን ኤሪያ ፎርሙላ መጠቀም ነው። አንደኛ እቺን arc length ለማግኘት እዚህ ጋር 90 ዲግሪ አይደል? የአርክ ሌንግዝን ፎርሙላ መጠቀም ነው። ምን እናደርጋለን? አርክ ሌንግዝ ኢኳል ቱ ፓይ አር ቴታ ኦቨር 180 ዲግሪ ነው። ስለዚህ መተካት ነው። ፓይ ታይምስ ራዲየስ ስንት ነው? 6 ሴንቲሜትር 6 ታይምስ ቴታ ስንት ነው? እዚህ ጋር ያለው 90 ዲግሪ 90 ዲግሪ ኦቨር 180 ዲግሪ 90 በ180 2 ይቀራል 6 በ2 3 3 ፓይ። ይሄ ምንድነው? አርክ ሌንግዝ የዚህ አርክ ሌንግዝ ነው። 3 ፓይ ሴንቲሜትር ስለሆነ እዚህ ሴንቲሜትር እንላለን። ኤሪያውስ ምን ይሆናል? የሴክተር ኤሪያ ፎርሙላ ምንድነው? ፓይ አር ስኩዌር ቴታ ኦቨር 360 ዲግሪ ነው። ፓይ አር ስኩዌር ቴታ ስንት ነው? እዚህ 90 ዲግሪ ኦቨር 360 ዲግሪ 90 በ364 ፓይ አር ስኩዌር ኦቨር 4 ይሆናል። ፓይ ራዲየስ ስንት ነው? 6 6 ስኩዌር ኦቨር 4
6 ስኩዌር 36 ነው። 36 ፓይ ኦቨር 4 36 ለ4 ስንት ይሆናል? 9 ፓይ ሴንቲሜትር ስኩዌር ይሆናል። ኤሪያ ሲሆን ሴንቲሜትር ስኩዌር ይሆናል። ስለዚህ ኤሪያው 9 ፓይ ሴንቲሜትር ስኩዌር አርክ ሌንግዝ ኦፍ 3 ፓይ ሴንቲሜትር ይሆናል። የዚህንም አርክ ሌንግዝ መስራት ከፈለግን አርክ ሌንግዝ ፓይ አር ቴታ ኦቨር 180 ዲግሪ ነው። ፓይ ራዲየስ ስንት ነው? 7 ራዲካል 2 7 ራዲካል 2 ቴታ 60 ዲግሪ ነው። 60 ዲግሪ ኦቨር 180 ዲግሪ 60 ዲግሪ በ180 ዲግሪ 3 ይሆናል። ስለዚህ 7 ራዲካል 2 አለ ኦቨር 3 ፓይ ይሆናል። ይሄ ፔሪሜትሩ ነው። ኤሪያውን መስራት ከፈለግን ደግሞ ኤሪያ ፓይ አር ስኩዌር ቴታ ኦቨር 360 ዲግሪ ነው የሴክተር ኤሪያ። ፓይ ራዲየስ 7 ራዲካል 2 ነው ስኩዌር ኦቨር ቴታ አለ 60 ዲግሪ ኦቨር 360 ዲግሪ 60 በ360 በ60 6 ጊዜ ነው። 7 ራዲካል 2 ስኩዌር ስንት ይሆናል? 49 ጊዜ 2 ይሆናል። ፓይ አለ ምክንያቱም 7 ስኩዌር 49 ራዲካል 2 ስኩዌር 2 ስለሆነ ኦቨር 6 አለ በ2 3 ይሆናል። 49 ኦቨር 3 ፓይ ሴንቲሜትር ስኩዌር ይሄ ኤሪያው ነው። እንደምናየው O is the center of the circle O አለ ሴንተር ነው። if radius of the circle is 4 cm ራዲየሱ 4 ሴንቲሜትር ከሆነ ለምሳሌ ወደ B ብናሰምር 4 ነው፣ ወደ A ብናሰምር ወደ ሰርክሉ ላይ ስናሰምር ራዲየሱ 4 ሴንቲሜትር ከሆነ እና አንግል AKB 30 ዲግሪ ከሆነች እኛው አንግል ስንት ከሆነች 30 ዲግሪ ከሆነች find the area of the segment bounded by the chord AB and arc AKB ኮርድ AB እንደዚህ ስናሰምር ሴግመንት የሚፈጠር ሴግመንት አለ። በዚህ በኮርድ AB እና በአርክ AKB አርክ AKB ማለት ከዚህ ተነስቶ እስከዚህ ድረስ ያለው ማለት ነው። ስለዚህ ያን ሴግመንት ስንሰራ ምንድነው የሚሆነው? ይሄ ሙሉ ፓርት ነው የሚሆነው፣ ያ ሴግመንት ይሆናል። ስለዚህ አሁን የተፈለገው ከዚህኛው በላይ ያለው ይሄኛው ኤሪያ ሙሉ ኤሪያ ነው የተፈለገው። ያን ሙሉ ኤሪያ ለማግኘት ምን እናደርጋለን? በቀላሉ እቺኛዋን ሴግመንት ኤሪያን ሰራና ከአጠቃላይ ከሰርክሉ ኤሪያ እቺኛዋን የሴግመንቷን ኤሪያ ስንቀንስ ምን ይሆናል? የተፈለገውን ሴግመንት ኤሪያ ይሰጠናል። የትኛውን? እሱ እዚህች ጋር ከላይ ያለችውን ብቻ ይሰጠናል። ስለዚህ መጀመሪያ ምን ማድረግ አለብን? የዚህችን ሴግመንት ኤሪያ ማግኘት አለብን። ኤሪያ ኦፍ ሴግመንት ደግሞ እንደምናውቀው ፎርሙላ ኤሪያ ኦፍ ሴግመንት ምንድነው? ኤሪያ ኦፍ ሴክተር ማይነስ ኤሪያ ኦፍ ዘ ትሪያንግል ነው። ኤሪያ ኦፍ ሴክተር ፓይ አር ስኩዌር ቴታ ኦቨር 360 ዲግሪ። ኤሪያ ኦፍ ሴክተር ማለት ለምሳሌ እዚች ጋር ሴክተር ማለት እንደዚህ በሁለት ራዲየሶች የተከበበች እና በአርክ ሌንግዝ የተከበበች ማለት ነው። እሱም ኤሪያ የትኛው ነው? እዚህ ጋር ውስጥ ያለችው ናት እቺኛዋ እና ይሄኛው ኤሪያ ኦፍ ሴክተር ነው። ከሱ ኤሪያ ኦፍ ሴክተር የትኛዋን ስንቀንስ? እቺኛዋን ትሪያንግል ስንቀንስ ማን ቀረ? እዚች ጋር ያለችዋ ሴግመንት ቀረች። የትሪያንግል ፎርሙላ ደግሞ ሃፍ አር ስኩዌር ሳይን ቴታ ነው። ስለዚህ እንተካ። ልብ በሉ እዚህ ጋር ሴንተር ላይ እዚህ ጋር አንግል አለ። ያም አንግል ስንት ዲግሪ ይሆናል? እዚህ ጋር ኢንስክራይብድ አንግሉ 30 ዲግሪ ከሆነ ሴንተራል አንግሉ እዚህ ያለው 60 ዲግሪ ይሆናል። ስለዚህ አንግል ቦታ 60 ዲግሪ ነው የምንጠቀመው። ስለዚህ ፓይ አር ስኩዌር ራዲየስ 4 ነው ብለናል። 4 ስኩዌር ቴታ 60 ዲግሪ ነው ኦቨር 360 ዲግሪ ማይነስ ሃፍ አር ስኩዌር 4 ስኩዌር ሳይን ቴታ ሳይን 60 ዲግሪ ይሆናል። ስለዚህ 60 በ360 6 ጊዜ 4 ስኩዌር 16 ነው። 16 ፓይ ኦቨር 6 ይሆናል ማይነስ 4 ስኩዌር 16 ነው። 16 በ2 8 ሳይን 60 ዲግሪ ሳይን 60 ራዲካል 3 ኦቨር 2 ነው። 16 በ2 8 6 በ2 3 ስለዚህ ይሄ ስንት ይሆናል?
8 ፓይ ኦቨር 3 ይሆናል። ሲቀነስ እዚህ 8 በ2 4 ማይነስ 4 ራዲካል 3 ይሆናል። ይሄ የየትኛው ሴግመንት ኤሪያ ነው? ልብ በሉ እዚህ ጋር የዚህኛዋ ሴግመንት ኤሪያ ናት። የየትኛዋ? እዚህ ጋር እንደዚህ ያስምረን እዚህ ጋር ኮርድ ኤቢ እችኛዋ ኤሪያ የዚህኛዋ ኤሪያ ናት። እኛ ግን የተጠየቅነው የየትኛውን ኤሪያ ነው? በኮርድ ኤቢ እና በአርክ ኤኬቢ ከዚህ እስከዚህ ባለው አርክ ያለው ኤሪያ ያ ማለት ከዚህኛው ሴግመንት በላይ ያለው አርክ ማለት ነው። ስለዛ ከዚህኛዋ ሴግመንት በላይ ያለው ኤሪያ ማለት ምን ማለት ነው? ከቶታል ከሰርክሉ ኤሪያ የዚህኛዋን ሴግመንት ኤሪያ ቀንሱ ነው። የቶታል የሰርክል ኤሪያ ፎርሙላ ምንድነው? ፓይ አር ስኩዌር ነው። ፓይ ታይምስ ራዲየስ ስንት ነው? 4 ስኩዌር 16 ፓይ ነው። የምን የሰርክሉ ኤሪያ ነው። ከ16 ፓይ ላይ ማንን ቀንሱ? እችኛዋን ትንሿን እዚች ጋር ከታች ያለችዋን ኮርድ ኤቢ ስናሰምር ያለችዋን እቺን ሴግመንት የሷ ሴግመንት ኤሪያ ደግሞ ስንት መጣልን? 8 ፓይ ኦቨር 3 ማይነስ 4 ራዲካል 3 መጣልን። ስለዚህ ከ16 ፓይ ይሄንን እንቀንሳለን። ከ16 ፓይ ይሄን ስንቀንስ ምን ይሆናል? 16 ፓይ ማይነስ ይሄንን ሲያባዛ ማይነስ 8 ፓይ ኦቨር 3 ይሆናል። ይሄ ማይነስ ይሄን ማይነስ ሲያባዛ ደግሞ ፕላስ ይሆናል። ፕላስ 4 ራዲካል 3 ይሆናል። ከ16 ፓይ 8 ፓይ ኦቨር 3 ስንቀንስ ኦቨር 1 ብለን 3 ኮመን አለ 3 ለ1 3 ጊዜ 16 48 ፓይ ይሆናል። ሲቀነስ 3 ለ3 1 ጊዜ 8 ፓይ ይሆናል። 48 ሲቀነስ 8 40 ፓይ ሆነ። እዚህ 4 ራዲካል 3 አለ። ስለዚህ 40 ፓይ ኦቨር 3 ፕላስ 4 ራዲካል 3 ምን ሴንቲሜትር ስኩዌር ይሆናል። የየትኛው ኤሪያ? ከዚህ ሴግመንት በላይ ያለው በዚህ ኮርድ እና በዚህ በአርክ ኤኬቢ ተከቦ ያለው ይሄ ቶታል ኤሪያ 40 ፓይ ኦቨር 3 ፕላስ 4 ራዲካል 3 ሴንቲሜትር ስኩዌር ነው የሚሆነው። ሌላ አራተኛ ኤ ስኩዌር ኤቢሲዲ ኢዝ ኢንስክራይብድ ኢን ኤ ሰርክል ኦፍ ራዲየስ 4 ሴንቲሜትር በሰርክል ኢንስክራይብድ ሆኗል። ስኩዌር አለ ሰርክል ውስጥ ምን የሆነ ኢንስክራይብድ የሆነ ስኩዌር ኢንስክራይብድ የሆነ ስንል ስኩዌሩን ስንሰራ ባለ አራት ሳይድ አራቱም ሳይድ እኩል የሆኑ ማለት ነው። እንደዚህ አይነት ስኩዌር አለ። ስለዚህ ሰርክል ውስጥ ኢንስክራይብድ ሆኗል። የሰርክሉ ራዲየስ ስንት ነው? 4 ከሴንተር ጀምሮ ወደ አንደኛው በኩል ብናሰምር ይሄ ራዲየሱ 4 ነው። ከፈለግን ወደዚህኛው ወደ ሰርክሉ ላይ ማለት ነው ወደዚህም ብናሰምር 4 ሴንቲሜትር ነው። አሁን ፋይንድ ዘ ኤሪያ ኦፍ ዘ ማይነር ሴግመንት ከት ኦፍ ባይ ዘ ኮርድ ኤቢ። ያው ስሙን ስንሰጥ ኤቢሲዲ ነው የስኩዌሩ ኤቢ ሲ ዲ ብንለው በኤቢ ኮርድ ይሄኛውን ኮርድ እያያችሁ ነው። ከዚህ እስከዚህ ባለው ኮርድ የተከበበውን የዚህን ሴግመንት ኤሪያ ያገኙ ነው የሚለው ዘ ማይነር ሴግመንት ያንን ኤሪያ እንድናገኝ የተፈለገው። ስለዚህ እንዴት እንሰራለን? ኤሪያ ኦፍ ሴግመንት ማለት መጀመሪያ የሴክተሩን ኤሪያ የዛን ሴክተር እዚህ ጋር ሴክተር አለ። የሴክተሩን አንግል ልናገኝ ይገባል። አንግሉ ስንት ይሆናል? ቶታል ከዚህ እንደዚህ የሰርክል 360 ዲግሪ ነው። ስለዚህ እቺኛዋ ብቻ ስንት ሆናለች? 90። ይሄም 90 ይሄም 90 ይሄም 90 አራት እኩል ቦታ ስለሚከፈል ማለት ነው። ስለዚህ የኛው አንግል 90 ዲግሪ ይሆናል። ስለዚህ ምን አለን እዚህ ጋር በሁለት ራዲየሶች የተከበበ ነው። ስለዚህ እና አንድ አርክ እንትን አለን። ስለዚህ ምን አለ የሴግመንት ኤሪያ ከሴክተር ኤሪያ የማንን ኤሪያ የትሪያንግልን ኤሪያ መቀነስ ነው። ስለዚህ ኤሪያ ኦፍ ሴግመንት ምን ይሆናል? የሴክተር ኤሪያ ፓይ አር ስኩዌር ቴታ ኦቨር 360 ዲግሪ ሲቀነስ የትሪያንግል ኤሪያ ሃፍ አር ስኩዌር ሳይን ቴታ ይሆናል። ስለዚህ ፓይ አር ስኩዌር ራዲየሱ ስንት ነው አለን? 4 ነው ብሎናል። 4 ስኩዌር ከዛ ቴታ አለ። ቴታ ስንት ዲግሪ ነው? እዚህ ጋር 90 ዲግሪ ነው ብለናል። ለምን? አራት እኩል ቦታ ስለተከፈለ ከ360 90 ዲግሪ ይሆናል። 90 ዲግሪ ኦቨር 360 ዲግሪ አለ። ከዛ ማይነስ ሃፍ አር ስኩዌር አር 4 ነው 4 ስኩዌር ሳይን ቴታ ሳይን 90 ዲግሪ ይሆናል።
90 ዲግሪ በ360 4 አለ። እዚህ 4 ስኩዌር 16 ነው። 16 በ4 4 ፓይ ይሆናል ማለት ነው። 4 ፓይ ሲቀነስ እዚህ 4 ስኩዌር 16 ነው። 16 በ2 8 አለ። ሳይን 90 ዲግሪ 1 ነው። ስለዚህ 4 ፓይ ማይነስ 8 ምን ሴንቲሜትር ስኩዌር ነው የሚሆነው። ኤሪያ የዚህ የሴግመንቱ ኤሪያ 4 ፓይ ማይነስ 8 ሴንቲሜትር ስኩዌር ይሆናል። እዚህ ካልኩሌት ዘ ፔሪሜትር ኤንድ ኤሪያ ኦፍ ኢች ኦፍ ዘ ፎሎዊንግ ፊገርስ ይላል እና ዌር ዘ ከርቭስ አር አርክስ ኦፍ ሰርክል ዊዝ ኮማን ሴንተር ኦ። ኮማን ሴንተር ኦ ሆኖ ያለ ሰርክል ነው። አርኮቹ እዚህ ጋር ያሉ ከርቮቹ አርክ ናቸው። የሰርክሉ አርክ ናቸው። ስለዚህ አንግሎቹን ሰጥቷል። ይሄ 50 ዲግሪ ማለት ከዚህ እስከዚህም ያለው 50 ዲግሪ ነው። ስለዚህ መጀመሪያ ፔሪሜትር እንፈልግ። ከቀላሉ እንጀምር። ፔሪሜትር ስንፈልግ አንደኛ የዚህን ፔሪሜትር ማግኘት አለብን። አርክ ሌንግዝ በሚለው ፎርሙላ ተጠቅመን አርክ ሌንግዝ ምንድነው? እዚህ ፓይ አር ቴታ ኦቨር 180 ዲግሪ ነው። 180 ዲግሪ ነው። ስለዚህ ፓይ ራዲየሱ ስንት ነው? ከሴንተር ጀምሮ እስከ ሰርክሉ አንደኛው ዳር ድረስ ያለው ይሄ ራዲየስ መሆን ይችላል። ስንት ነው? 12 ሴንቲሜትር ነው። 12 ቴታ ስንት ነው? 50 ዲግሪ ነው። 50 ኦቨር 180 ዲግሪ 0 በ0 ይጠፋል። 12 በ3 4 ነው። 18 በ3 6። እሺ 4 በ2 2 6 በ2 3 ይሆናል። 2 ጊዜ 5 10 10 ፓይ ኦቨር 3 ይሆናል። የዚህኛው አርክ ሌንግዝ የአንደኛው። ሁለተኛ እዚህ አርክ ሌንግዝ አለ። የሱንም ስንሰራ ምን ይሆናል? ፓይ አር ቴታ ኦቨር 180 ዲግሪ ይሆናል። ፓይ አር ስንት ነው? ራዲየስ ከሴንተሩ እስከዚህ ያለው 5 ሴንቲሜትር ነው የኛው። 5 ቴታ የሱም 50 ዲግሪ ነው። ኦቨር 180 ዲግሪ ይሆናል። 0 በ0 ይጠፋል። 5 ጊዜ 5 25 25 ፓይ ኦቨር 18 ይሆናል። ሌላኛው ማን ቀረ? ከዚህ እስከዚህ ያለው ርቀት ስንት ነው? 12 ነው። ከዚህም እስከዚህም 12 ነው። 12 አለ፣ እዚህ 12 አለ። ከዚህ እስከዚህ 5 ነው። ከዚህ እስከዚህ 5 ነው። 12 12 24 5 5 10 24 ሲደመር 10 34 34 ላይ እነዚህን የሁለቱን አርክ ሌንግዞች መደመር 10 ፓይ ኦቨር 3 እና 25 ፓይ ኦቨር 18 ሁለቱንም ስንደምራቸው የ3 እና የ18 ኤልሲኤም 18 ይሆናል። 18 እንጽፋለን ከታች 18 ለ3 6 ጊዜ 10 60 ፓይ ይሆናል። 60 ፓይ ፕላስ 18 ለ18 አንድ ጊዜ 25 25 ፓይ 60 ሲደመር 25 85 ፓይ ኦቨር 18 ይሆናል። ስለዚህ እዚህ ላይ እነማንን መደመር ነው? የኛው 34 85 ፓይ ኦቨር 18 ሲደመር 34 ምን ሴንቲሜትር የማን የዚህ ፔሪሜትር የዚህ ስዕል ፔሪሜትር እንደዚህ ይሆናል። ኤሪያውስ ምን ይሆናል? ኤሪያ ማለት እዚህ በዚህ ስዕል የተከበበው ውስጡ ማለት ነው። የዚህ የሁለቱንም ኤሪያ መስራት ነው። የዚህንና የዚህን ኤሪያ መስራት። የዚህኛው ኤሪያ ምንድነው? ሴክተር ነው አይደል? ይሄ ሴንተሩ እዚህ ሆኖ ይሄን ትልቁን ሰርክል ብንሰራ እኮ ምን ይሆናል? እንደዚህ መጥቶ እንደዚህ ሊዘጋ ይችል ነበር። ስለዚህ የሴክተር ኤሪያ የዚህን ሴክተር ኤሪያ ስንሰራ የሴክተር ኤሪያ ፎርሙላ ፓይ አር ስኩዌር ቴታ ኦቨር 360 ዲግሪ ነው። ፓይ ራዲየሱ ስንት ነው? 12 ነው። 12 ስኩዌር ቴታ 50 ዲግሪ ነው። 50 ዲግሪ ኦቨር 360 ዲግሪ። ስለዚህ ፓይ 12 ስኩዌር ማለት 12 ጊዜ 12 ማለት ነው ታይምስ 50 ዲግሪ ኦቨር 360 ዲግሪ። እሺ 12 በ4 3 ጊዜ ነው። 360ን ለ4 ስናካፍል 90 ይሆናል። እንደገና 90 በ3 ስንት ይሆናል? 30 ይሆናል። እንደገና 12 በ3 4 ጊዜ ይሆናል። 30 በ3 10 ጊዜ ይሆናል።
4 በ2 2 ጊዜ 10 በ2 5 ጊዜ። ስለዚህ ቶ አለ እዚህ ጋር 5 50 በ5 ስንት ይሆናል? 10 ጊዜ ይሆናል። 10 ጊዜ 2 20 ፓይ ይሆናል ማለት ነው። 20 ፓይ የዚህኛው ኤሪያ 20 ፓይ መጣ። የዚህኛውን የትንሹን ኤሪያ የሴክተር ኤሪያን ስራሱም ፓይ አር ስኬር ቴታ ኦቨር 180 ፓይ አር ስኬር ራዲየስ 5 ነው። 5 ስኬር ቴታ 50 ዲግሪ ነው ኦቨር 360 ዲግሪ ስናደርግ 5 ስኬር 25 ነው። 5 ስኬር 25 ታይምስ እዚህ ጋር 50 አለ 0 በ0 ይጠፋል። እሱም ምን ይሆናል? 5 ይሆናል። ፓይ ኦቨር 36 25 ጊዜ 5 ፓይ 125 ፓይ ይሆናል። 125 ፓይ ኦቨር 36 ይሆናል። ይሄን ስናካፍል 3.47 ፓይ ይሆናል። እዚህ ጋር 20 ፓይ ከሆነ ይሄኛው 3.47 ከሆነ ሁለቱንም ስንደምር 20 ፓይን ስንደምር ስንት ይሆናል? 23.47 ፓይ ሴንቲሜትር ስኬር ይሆናል ኤሪያው። ሌላው የዚህኛውንም ኤሪያ እና ፔሪሜትር መስራት ከፈለግን መጀመሪያ ፔሪሜትር ስንሰራ እዚህ ጋር እንደዚህ ያለ የዚህን አርክ ሌንግዝ ማግኘት፣ እንደገና እዚህ ጋር የዚህን አርክ ሌንግዝ ማግኘት፣ ከዛ እነማን ቀሩ? እዚህ ጋር 12 መደመር፣ ከዛ ከዚህ እስከዚህ ያለው መደመር። መጀመሪያ አርክ ሌንግዝ እናገኝ። እዚህ ጋር ሴክተር ነው የሱን አርክ ሌንግዝ ምንድነው? ፓይ አር ቴታ ኦቨር አርክ ሌንግዝ 180 ዲግሪ ነው። ስለዚህ ፓይ ራዲየስ ስንት ነው? የዚህን ስናይ ከዚህ እስከዚህ ያለው ወይንም ከዚህ እስከዚህ ያለው 36 ሴንቲሜትር ነው። 36 ታይምስ ቴታ ስንት ነው? እዚህ ጋር 90 ዲግሪ ምልክት አለ። 90 ዲግሪ ነው ኦቨር 180 ዲግሪ። 90 በ180 2 36 በ2 18 ፓይ የዚህ 18 ፓይ ይሆናል። ምን አርክ ሌንግዙ። የዚህኛውንም ስናይ ፓይ አር ቴታ ፓይ ራዲየሱ ስንት ነው? ከዚች እስከዚች ያለችዋ ርቀት እሱ እንዴት እናውቃለን? ልብ በሉ። ከዚህ እስከዚህ ያለው ከዚህ እስከዚህ ካለው ጋር ተመሳሳይ ናቸው። ራዲየሳቸው 36 ነው። ከዚህ እስከዚህም 36 ነው የሚሆነው። ከዚች እስከዚች ያለችዋ ከላይ ያለችዋ ፓርት 12 ከሆነች ከዚህ ጀምሮ እስከዚህ ያለው ስንት ነው ማለት ነው? 24 ነው። ስለዚህ ይሄኛውም 24 ይሄኛውም 24 ነው። ስለዚህ ራዲየስ የዚህኛው 24 ይሆናል ታይምስ ቴታ ያው 90 ዲግሪ ነው እዚህ ጋር ያለው 90 ዲግሪ ኦቨር 180 ዲግሪ 90 በ180 ሁለት ጊዜ 24 በ2 12 ፓይ ይሆናል። የዚህኛው አርክ ሌንግዝ 12 ፓይ ይሆናል። ስለዚህ እዚህ ጋር 18 አለ 18 ፓይ ሲደመር እዚህ ጋር 12 አለ 12 ፓይ ሲደመር ሌሎች የምንደምራቸው እነማን ናቸው ብለናል? ከዚህ እስከዚህ እዚህ 36 ነው፣ እዚህ 24 ነው። 36 ሲደመር 24 ሲደመር ሌላው ከዚች እስከዚች ያለችው 12 ቶታል ፔሪሜትር እንዲሰጠን 12። ስለዚህ ስንደምር 18 ሲደመር 12 30 ፓይ ይሆናል። 30 ፓይ ፕላስ 36 ሲደመር 24 6 እና 4 10 ነው። 1 አለ 1 እና 3 4 እና 2 6 60 ይሆናል። 12 72 ይሆናል። 30 ሲደመር 72 ሴንቲሜትር 30 ፓይ ሲደመር 72 ሴንቲሜትር ምን የዚህ ስዕል ፔሪሜትር የሚሆን ፔሪሜትሩ ምንድነው አለን ቀደም? ይሄ አርክ ሌንግዝ 1 ይሄ አርክ ሌንግዝ 2 እሱም 18 እና 12 ፓይ ሆነው። ሶስተኛውስ እዚህ ጋር 12 ሴንቲሜትር። አራተኛውስ ከዚህ እስከዚህ 36 ሲደመር 24 ያ ፔሪሜትር ስንት መጣ? 30 ፓይ ፕላስ 72 ሴንቲሜትር መጣ። ሌላው ኤሪያውን ለመስራት ምንድነው የሚሆነው? የሁለቱን ኤሪያ መስራት ነው። የሁለቱን ሴክተሮች ኤሪያ መስራት ነው። የሴክተር ኤሪያ ፎርሙላ ደግሞ ፓይ አር ስኬር ቴታ ኦቨር 360 ዲግሪ መጠቀም። የዚህኛውን ኤሪያ ስንሰራ ፓይ
ራዲየሱ ስንት ነው? 36 ነው። ከዚህ እስከዚህ 36 ስኩዌር ቴታ 90 ዲግሪ ነው ኦቨር 360 ዲግሪ 90 በ360 4 ጊዜ ይሆናል። ፓይ 36 ስኩዌር ማለት 36 ታይምስ 36 ፓይ ማለት ነው ኦቨር 4 36 ለ4 9 ጊዜ። ስለዚህ ምን ይሆናል? 9 ታይምስ 36 ፓይ ይሆናል። የዚህኛውንም ኤሪያ ስንሰራ ምን ይሆናል? ፓይ አር ስኩዌር ፓይ ራዲየሱ ስንት ነው? ከዚች እስከዚች 24 ነው ብለናል። 24 ስኩዌር ቴታ 90 ዲግሪ ኦቨር 360 ዲግሪ ነው። 90 ለ360 4 ጊዜ 24 ስኩዌር ማለት 24 ጊዜ 24 ፓይ ኦቨር 4 24 ለ4 6 ጊዜ። ስለዚህ ይሄ ስንት ይሆናል? 6 ጊዜ 24 ፓይ ስናበዛው ይሄንንም 9 ጊዜ 36ን ስናበዛው 324 ይሆናል። 324 ፓይ ይሆናል። እንደገና እዚህ ጋር 6 ጊዜ 24ን ስናበዛ 144 ፓይ ይሆናል። ስለዚህ ሁለቱንም እንደምራለን። 324 ሲደመር 144 ፓይ ስንት ይሆናል? 468 ፓይ ሴንቲሜትር ስኩዌር ይሆናል ኤሪያው።